በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የሃኑስ ታቦር መንፈሳዊ ቻናል ቤተሰቦች እንደምሰነበታችሁ፣ አምላካችን እግዚአብሔር በቸርነቱና በምሕረቱ ጠብቆ ለዚህ ዕለት ስላበቃን ስሙ የተባረከና የተመሰገነ ይሁን። ዛሬም በሳምንታዊ የመንፈሳዊ ታሪክ መርሃ ግብራችን የመጀመሪያ ቀናችን በሆነው በነሐሴ 10 ቀን በቤተክርስቲያናችን ታሪክ በታላቅ ክብርና ደስታ የሚታሰቡትን ድንቅ ቅዱሳን ተጋድሎና ተአምራት አብረን እንቃኛለን። በዚህ ዕለት ከምንዘክራቸው ቅዱሳን መካከል የመጀመሪያው በ14ኛው መቶ ክፍለ ዘመን በሀገራችን ኢትዮጵያ በትግራይ ተንቤን ምድር እንደ ብርሃን ፈንጥቀው የወጡት ታላቁ ጻድቅና ገዳማዊ አባ አብየ እግዚእ ናቸው። የጻድቁ ደጋግ ወላጆች የአፍቅረነ እግዚእ እና ጽርሐ ቅዱሳት ይባላሉ። ሕፃኑ በተወለደ ጊዜ በወቅቱ የነበሩት ታላቁ ጳጳስ አቡነ ሰላማ መተርጉመ መጻሕፍት አጥምቀው አብየ እግዚእ ብለው ስም አወጡላቸው። የትርፋቱ ትርጉምም በጌታ ዘንድ ታላቅ ሰው ማለት ነው። አባ አብየ እግዚእ ገና በሕፃንነታቸው ድንቅ መንፈሳዊ ተጋድሎ ነበራቸው። ሌሊት ሌሊት በባህር ውስጥ ሰጥመው ሲጸልዩ አድረው ቀን ቀን ደግሞ ከሊቃውንቱ የብሉይና የሐዲስ ኪዳን መጻሕፍት ጠንቅቀው ተማሩ። ገና በወጣትነት እድሜያቸው የምድርን ከንቱ ውዳሴ ንቀው ወደ ታላቁ መነኮስ አቡነ መራይነ እግዚእ ወደ ደብረ በንኮል ገዳም በመሄድ የምንኩስናን ቆብ ጭነዋል። በገዳሙ በጾም በጸሎትና በስግደት ተወስነው ከኖሩ በኋላ ወደ ዋልድባ ገዳም በማምራት የታወቀች የተሰወረች ቤተክርስቲያን አግኝተዋል። በዚያም ለስጋቸው መደገፊያ በ40 ቀን አንዲት ቅጠል ብቻ እየተመገቡ በታላቅ ተጋድሎ ኖረዋል። ከዚያም ወደ ትውልድ ሀገራቸው ወደ ተንቤን ተመልሰው ዛሬም ድረስ ድንቅ ሆኖ የሚታየውን ታላቁን ገዳም መስርተው ብዙ መናንያንን አባቶች አፍርተዋል። አባ አብየ እግዚእ ገዳማዊና ጻድቅ ብቻ ሳይሆኑ የወንጌልን ብርሃን ከትግራይ እስከ ጎንደርና ደንቢያ ያስፋፉ ታላቅ ሐዋርያዊ አባት ነበሩ። በአንድ ወቅት ደቀ መዛሙርታቸውን አስከትለው ለስብከተ ወንጌል ሲንቀሳቀሱ በነሐሴ 10 ቀን በተከዜ ወንዝ አካባቢ ደረሱ። በወቅቱ የተከዜ ወንዝ እስከ ገደፉ ሞልቶ እስከ ጫፉ ሞልቶ ስለ 3 ቀናት ያህል ባለመጉደሉ ወንዙን መሻገር አቅቷቸው የሚያለቅሱ ከ1000 በላይ ሰዎችን አገኙ። ጻድቁ አባታችን በቦታው የነበሩት ሰዎች አሕዛብ ቢሆንም እንኳን አዝነውላቸውና ራርተውላቸው አምላከ ሙሴ ብለው በመጸለይ ወደ ጥልቁ ወንዝ ገቡ። ያን ጊዜ ሊቀ መላእክት ቅዱስ ሚካኤል አብሯቸው ወረደ። የተከዜም ወንዝ ግራና ቀኝ ተከፍሎ መሃሉ የብስ ሆነ። ይህንን ድንቅ ታምር ያዩ ከ940 በላይ አሕዛብ አምነው በጻድቁ እጅ ተጠምቀዋል። ይህን ታላቅ ታምርም ዘወትር ነሐሴ 10 ቀን በጎንደር በሚገኘው ቤተክርስቲያናቸው በታላቅ ድምቀት ይከበራል። ከዚያም ትምህርታቸውን እያስፋፉ ጎንደር ደረሱ። በዚያን ዘመን ጎንደር በቀሃና በእንገረብ ወንዞች የታጠረች ትንሽ መንደር ነበረች። ጻድቁ ቀን ቀን ወንጌልን እየሰበኩ ማታ ማታ ግን ዛሬ ቤተክርስቲያናቸው የታነጸበት ስፍራ ላይ ሲጸልዩ ያድሩ ነበር። በወቅቱ በጎንደር ውስጥ ጅብ፣ እባብና ሌሎች አራዊት ገብተው ሕዝቡን ይፈጁ ነበርና አባ አብየ እግዚእ ስለ ሕዝቡ እያለቀሱ ወደ እግዚአብሔር ፈጽመው ለመኑ። የለመኑትን የማይነሳው አምላክም ወደ ጻድቁ ቀርቦ በስምህ የተማጸኑ በቃል ኪዳንህ ያመኑ በምድር አራዊት አይሰለጥኑባቸውም፣ በሰማይም እሳትን አያዩም፣ ጎንደርንም አራዊት ገብተው ሰውን አይጎዱም ሲል ታላቅ ቃል ኪዳን ገሰጣቸዋል። ጻድቁም በ140 ዓመታቸው በግንቦት 19 ቀን ከዚህ ዓለም አርፈዋል። በዚህች ዕለት ዳግመኛ የምናስበው በዘመነ ሰማዕታት የነበረው ቅዱስ መጥራ ሰማዕትን ነው። ይህ ቅዱስ በድፍረቱ ይታወቅ የነበረ ሲሆን አሕዛብ ክርስቶስን ካድ፣ ለጣዖት ስገድ እያሉ ባስቸገሩት ጊዜ በሌሊት ወደ ጣዖት ቤታቸው ገብቶ የአጵሎን የተባለውን ጣዖት የወርቅ እጅ ቆርጦ በመውሰድ ለነዳያን መጽውቶታል። አሕዛብ በዚህ ተበሳጭተው በብዙ ስቃይ ገለውታል። በተጨማሪም በዚህ ዕለት በቅዱስ አርስጥፎሮስ ሰማዕት ይታሰባል። ይህ ቅዱስ በወጣትነቱ ስለ ክርስቶስ መከራ ሲቀበል አሕዛብ ሊያስቱት 2 ዘማ ሴቶችን ቢልኩበትም እርሱ ግን አስተምሮ ክርስቲያን አድርጓቸዋል። እነርሱም ለሰማዕትነት በቅተዋል። በየጊዜው በሚያሰቃዩት ወቅት በጻድቁ እጅ ብዙ ታምራት ይደረጉ ነበርና ከ30,000 በላይ አሕዛብ በክርስቶስ አምነው አብረው ተሰይፈዋል። በቀጣዩ ዕለት በነሐሴ 11 ቀን ደግሞ በቤተክርስቲያናችን ታሪክ ታላቅ የቅድስናና ታማኝ እረኝነት አብነት ተደርገው የሚታሰቡትን
የጻድቁን የቅዱስ አባ ሞይሰስን ገድል እንቃኛለን። ቅዱስ አባ ሞይሰስ ትውልዱና ነገዱ ከግብጽ ሀገር ሲሆን የተወለደውም እግዚአብሔርን ከሚፈሩ ክርስቲያን ወላጆች ነው። በወቅቱ የነበረው ትምህርት የቤተክርስቲያን ትምህርትና የዓለም ፍልስፍና ተብሎ በሁለት የተከፈለ ቢሆንም የልጁ የሞይሰስ ምርጫ ግን የእግዚአብሔር ቃል ነበርና የቤተክርስቲያን ትምህርት በጥልቅ ተማረ። በትምህርቱም እጅግ ብቁ ሆኖ በመገኘቱ በዲቁና ማዕረግ ቤተ መቅደስን ማገልገል ጀመረ። ነገር ግን ቅዱሱ አባት ይበልጥ ለፈጣሪው ለመገዛት በመመኘት ዓለምንና ውበቷን ንቆ ወደ ገዳም ገባ። በዚያም በረድነትና በትሕትና አበውን ማገልገል ጀመረ። በጉልበትና በወጣትነቱ ዘመን ገዳሙን ያለ እረፍት በፍጹም ትሕትና በማገልገሉ በመነኮሳቱ ዘንድ እጅግ ተወደደ። አበው መነኮሳትን ፈትነውና አምነውበት ከረድነት ወደ ምንኩስና ከምንኩስናም ወደ ታላቁ የአስኬማ ማዕረግ አሸጋገሩት። እርሱም ከ18 ዓመታት ያህል ተጋድሎውን ሳያስተጓጉል በጾም በጸሎት በስግደትና ገዳሙን በማገልገል ኖረ። በዚያን ዘመን የነበሩት የግብጽ ፓትርያርክ አባ ሚካኤል አውሲም በተባለች አውራጃ የነበሩት አባ ኤጲስቆጶስ ስላረፉ በቦታቸው ማንን ልሾም እያሉ ይጨነቁ ነበር። እግዚአብሔርም ስለ አባ ሞይሰስ ቅድስና ገለጸላቸው። ፓትርያርኩም አባ ሞይሰስን አስጠርተው ተሾም ቢሉት የጻድቁ ባህሪ ትሕትና ነውና አይቻለኝም ይቅርብኝ ሲል ከአገልግሎቱ ታላቅነት የተነሳ ከአቅሜ በላይ ነው በማለት በእንቢታ መለሰ። ፓትርያርኩ ግን ሹመቱ በእግዚአብሔር ፈቃድ ነው እንጂ በሰው ፈቃድ አይደለም በማለት ዕለቱኑ የአውሲም አውራጃ ኤጲስቆጶስ አድርገው ሾሙት። ቅዱስ አባ ሞይሰስ ጳጳስ ከሆነ በኋላም ቢሆን የከተማን ምቾትና የሥጋ ረፍትን አልፈለገም። በገዳም ያደርገው የነበረውን የጾምና የጸሎት ተጋድሎ ሳያቋርጥ ሕዝቡን በቅድስና ይመራ ነበር። ከብቃቱ የተነሳ የእግዚአብሔር የትንቢት ጸጋ ሰጥቶት ወደፊት የሚሆነውን ሁሉ አስቀድሞ ያውቅ ነበር። የተነበየውም ሁሉ ይፈጸም ነበር። ስለ ሃይማኖቱ ታፍሮ ረሃብንና ግርፋትን ሁሉ የታገሰው ይህ ጻድቅ ጳጳስ የመሰናበቻው ጊዜ ሲደርስ ሕዝቡን ሰብስቦ እኔ ወደ ፈጣሪ እሄዳለሁና ሃይማኖታችሁንና ቤተክርስቲያናችሁን ጠብቁ ብሎ በትምህርተ መስቀል ባረካቸውና በዚህች ዕለት አረፈ። በዚህች ዕለት ዳግመኛ ቅዱስ አብጥልማዎስ እና ከታላቁ ሰማዕት ከቅዱስ ፋሲለደስ ማህበር የሆኑ 300 ሰማዕታት መታሰቢያቸው ይከበራል። በቀጣዩ ዕለት በነሐሴ 12 ቀን ደግሞ በአዲስ ኪዳን ታሪክ ለቤተክርስቲያን ታላቅ ሰላምንና ዕረፍትን ያበሰረውን የጻድቁን ንጉሥ የታላቁን ቅዱስ ቆስጠንጢኖስን የንግስ በዓል በታላቅ ደስታ እናስባለን። ቅዱስ ቆስጠንጢኖስ ለቤተክርስቲያን የፈጸመውን ታላቅ ውለታ ያህል የሰራ ንጉሥ በአዲስ ኪዳን ታሪክ ውስጥ አይገኝም። ይህ ጻድቅ ንጉሥ ከቅድስት እናቱ ከእሌኒና ከአባቱ ከቁንስጣ በበራንጥያ ምድር ተወለደ። በወቅቱ የነበረው ዘመን ክርስቲያኖች በግፍ የሚጨፈጨፉበት፣ አብያተ ክርስቲያናትና ቅዱሳን መጻሕፍት የሚቃጠሉበት አሰቃቂ የሰማዕታት ዘመን ነበር። ይህንን የ40 ዓመታት የመከራ ዘመን በእግዚአብሔር ፈቃድ ያስቆመው በምድር ላይ የሃይማኖትን ቀንድ እንዲቆምና ቤተክርስቲያን በክብር እንድታበራ ያደረገው ይህ ታላቅ ንጉሥ ቅዱስ ቆስጠንጢኖስ ነው። በ312 ዓመተ ምህረት ዓለምን ያስጨንቅ የነበረው የሮሙ ቄሳር መክሲሚያኖስ ክርስቲያኖችን ለማጥፋት ብዙ ቢሞክርም ክርስቲያኖች ግን ከጽናታቸው ሊነቃነቁ አልቻሉም። በዚህ የተበሳጨው መክሲሚያኖስ በአሕዛብ ላይም ግፍን ሲጀምር የሮም ሕዝብ ፍርድን አያጓድልም የተባለለትንና በወቅቱ አባቱ አርፎ ነግሶ የነበረውን ቆስጠንጢኖስን ከመከራ እንዲታደጋቸው ተማጸኑት። ቅዱስ ቆስጠንጢኖስም በሕዝቡ በደል አዝኖ ሰራዊቱን አስከትሎ ተነሳ። ወደ ጦርነቱ እየገሰገሰ ሳለ በመንፈቀ መዓልት በ6 ሰዓት ላይ ከሰማይ ድንቅ ታምር ተመለከተ። የብርሃን መስቀል በከዋክብት አጊጦ ሰማዩን ሞልቶ ታየ። በላዩ ላይም ኒቆስጣጣን የሚል ጽሑፍ ተስሎበት ነበር። በሌሊትም ሊቀ መላእክት ቅዱስ ሚካኤል ተገልጦ ኒቆስጣጣን ማለት በዚህ መስቀል ጠላትህን ድል ታደርጋለህ ማለት ነው ሲል ምስጢሩን ተረጎመለት። በነጋውም ቅዱስ ቆስጠንጢኖስ በጦር መሳሪያዎቹ ሁሉ ላይ የመስቀል ምልክትን አድርጎ መክሲሚያኖስን ገጠመው። በኃይለ መስቀሉም ድል አድርጎ ማረከው። ቅዱስ ንጉሥ በኃይለ መስቀሉ ሮሜን እጅ ካደረገ በኋላ በዚህች ዕለት በታላቅ ዝማሬና እልልታ ወደ ሮም ገባ። በ312 ዓመተ ምህረት በሮም ግዛት ሁሉ ላይ ነግሶ ለ7 ቀናት በዓለ መስቀልን በድምቀት አከበረ። በዘመኑ ሁሉ ሊቀ መላእክት ቅዱስ ሚካኤል አይለየውም ነበርና
የቅዱስ ሚካኤል ወዳጅ ተብሎ ይጠራል። ቅዱስ ቆስጠንጢኖስ ለነቢያት ለሐዋርያትና ለሰማዕታት አብያተ ክርስቲያናትን ራሱ በቆረቆራት በቆስጠንጢንያ ከተማ አነጸ። በዘመኑም ሁሉ ቤተክርስቲያን በሰላም ኖራለች። በኃይለ መስቀሉም ጠላቶቹ ጠፍተውለት በቅድስና አርፏል። በዚህች ዕለት ዳግመኛ የከበረው ቅዱስ ዕፀ መስቀል መታሰቢያው በታላቅ ክብር ይከበራል። በቀጣዩ ዕለት በነሐሴ 13 ቀን ደግሞ አምላካችንና መድኃኒታችን ኢየሱስ ክርስቶስ በቅዱስ ተራራው ላይ መለኮታዊ ብርሃኑንና ክብሩን የገለጠበትን ታላቁን የከበረውን የደብረ ታቦርን በዓል በታላቅ መንፈሳዊ ሐሴት እናስባለን። ደብረ ታቦር በቁሙ በእስራኤል ምድር የሚገኝ ተራራ ቢሆንም ክብሩ ከፍ ያለው ግን አካላዊ ቃል ኢየሱስ ክርስቶስ ብርሃነ መለኮትን ስለገለጠበት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ተራራው ላይ ብርሃነ መለኮቱን የገለጠበት በርካታ ምክንያቶች አሉት። አስቀድሞ በነቢያት የተነገረውን ትንቢት ምሳሌ እንዲፈጽም ሊቀ ነቢያት ሙሴ ከ1500 ዓመታት በፊት ልይህ ብሎ የጠየቀውን ጥያቄ እንዲመልስ፣ የቅዱስ ሥላሴ አንድነትና ሶስትነት እንዲገለጥ እንዲሁም የሐዋርያቱን ልብ በእምነት ለማጽናት ነው። ከዚህ ታላቅ ተአምር አስቀድሞ ነሐሴ 7 ቀን ጌታችን ደቀ መዛሙርቱን የሰውን ልጅ ማን ይሉታል ብሎ ጠይቋቸው ነበር። የሃይማኖት አባት ቅዱስ ጴጥሮስን በመካከላቸው ቆሞ አንተ የሕያው እግዚአብሔር አንድያ የባሕርይ ልጁ ክርስቶስ ነህ ሲል ታላቁን የሃይማኖት ምስክርነት መሰከረ። ከ6 ቀን በኋላም ጌታችን ከ12ቱ ደቀ መዛሙርቱን ወደ ደብረ ታቦር ወሰዳቸው። 9ኙን በተራራው ስር ትቶ የሚስጥር ሐዋርያትን የተባሉትን 3ቱን ጴጥሮስን፣ ዮሐንስንና ያዕቆብን ይዟቸው ወደ ተራራው ወጣ። በተራራው ላይም ሳሉ ድንገት የጌታችን ፊቱ ከፀሐይ 7 እጅ አበራ፣ ልብሱም እንደ በረዶ ነጭ ሆነ። ያንን ተመልክተው መቆም ያልቻሉት ሐዋርያት ፈጥነው መሬት ላይ ወደቁ። በዚያች ሰዓት ሊቀ ነቢያት ሙሴ ከመቃብር ነብዩ ኤልያስም ከብሔረ ሕያዋን መጥተው ለጌታችን ሲሰግዱና ሲያመሰግኑ ታዩ። አባትም ከሰማይ ሆኖ የምወልደው ሕልው ሆኜ የምመለክበት የባሕርይ ልጅ እርሱ ነውና ስሙት ሲል መሰከረ። መንፈስ ቅዱስም በደመና አምሳል ወርዶ ከበባቸው። በደብረ ታቦር ተራራ ይህንን ድንቅ መለኮታዊ ብርሃን 3ቱ ሐዋርያት ብቻ ሳይሆኑ እመቤታችን ቅድስት ድንግል ማርያምና በተራራው ስር የነበሩት 9ኙ ሐዋርያትም በተሞክሮ ተመልክተዋል። ይህን ታላቅ የብርሃን ምስጢር ሳያይ የቀረበው አሳልፎ የሰጠው ይሁዳ ብቻ ነበር። እርሱ ስለ ክፋቱ ኃጢአተኛው የእግዚአብሔርን ክብር አያያትም ተብሎ የተነገረውን ትንቢት ተፈጽሞበታል። በዚህ ዕለት ዳግመኛ የሊቀ ነቢያት የቅዱስ ሙሴ ልደት፣ የነብዩ ቅዱስ ኤልያስ መታሰቢያ፣ የቅዱሳን ሐዋርያት የአባ ጋሪዮን መስተጋድል፣ የጻድቁ አቡነ አብየ እግዚእ ልደት እንዲሁም የቅድስት ዖፍራ ሰማዕት በዓል ይከበራል። በቀጣዩ ዕለት በነሐሴ 14 ቀን ደግሞ በደመ ክርስቶስ የተቀደሰውን የኃይላችን የመዳኛችን ምልክት የሆነውን የቅዱስ ዕፀ መስቀልን ታላቅ የተአምር በዓል በታላቅ አክብሮት እናስባለን። በ400 ዓመተ ምህረት አካባቢ በእስክንድርያ ከተማ የሚኖሩ 2 ድሃ ክርስቲያኖች ነበሩ። ከነርሱ አንደኛው አይምሮው በሰይጣን ተይዞ ክርስቶስን ከማምለክ የተረፈን ድህነት ነው በማለት ወጥቶ ወደ አይሁድ ዘንድ በመሄድ ሃይማኖቱን ሊከስ ዝግጅት አደረገ። አይሁድም በጉባኤ መካከል የመስቀሉን ስዕል አምጥተው ምራቅህን ተፋበት በጦርም ውጋው አሉት። ያልቡ የደነቆረ ሰው በታላቅ ድፍረት በመስቀሉ ላይ ተፍቶ በጦር ሲወጋው ድንቅ ታምር ተገለጠ። በጦር ከወጋው ከመስቀሉ ጎን እውነተኛ የጌታችን ደም በኃይል ፈሰሰ። ረጅም ሰዓት ሳይቋረጥ ሲፈስ ያዩት አይሁድ በሙሉ በግንባራቸው ተደፍተው ክርስቶስ የአብርሃም አምላክ ነው መድኃኒትም ነው እያሉ አመኑ። ይህን ድንቅ ታምር ያደረገው መስቀል ያክፉ ድሃ ግን ዞር ብለው ሲያዩት በቦታው ወደ ድንጋይነት ተቀይሮ ነበር። የአይሁድ አለቃም አይነ ስውር ዘመዱን አምጥቶ ከደሙ ቢቀባው አይኑ በራለት። በከተማዋ የነበሩት አይሁድም በሙሉ በክርስቶስ አምነው ተጠመቁ። የእስክንድርያ ፓትርያርክ ቅዱስ ቴዎፍሎስና ቅዱስ ቄርሎስ መጥተው የፈሰሰውን ቅዱስ ደም
ከናፈሩ አንስተው መስቀሉን በፍጹም እልልታና ዝማሬ በቤተ መቅደስ አኑረውታል። በዚህች ዕለት ዳግመኛ በ5ኛው መቶ ክፍለ ዘመን በሶሪያ አካባቢ የተነሱት አስደናቂዎች ጻድቃን ቅዱሳን አባ ስምዖንና አባ ዮሐንስ ይታሰባሉ። እነዚህ ቅዱሳን ገና በወጣትነታቸውና ዓለምን ንቀው ወደ ገዳም ዮርዳኖስ በመግባት ለ29 ዓመታት በጽኑ በረሃ ተጋድለዋል። በኋላም እግዚአብሔር ቅዱስ ስምዖን ወደ ከተማ እንዲገባ፣ ቅዱስ ዮሐንስ ግን በበረሃ እንዲቆይ አዘዛቸው። ቅዱስ ስምዖን ቅድስናውን ለመሸሸግ በከተማ እንደ እብድ ሆኖ በመመላለስ በርካታ እብዶችን ፈውሷል። በዚህችም ዕለት ሁለቱም በአንድ ላይ ዕረፍታቸው ሆኗል። በተጨማሪም በዚህች ዕለት ኃያሉ ሰማዕት የሚባለው ቅዱስ ባስልዮስ ይታሰባል። ስለ ክርስቶስ ፍቅር የታሰረበት ደረቅ እንጨት በጸሎቱ ለምልማና አፍርታ በርካቶች ተደንቀዋል። እርሱም በዚህች ዕለት በሰማዕትነት አርፏል። በዚህች ዕለት ዳግመኛም ቅዱስ ድምጥያና ደቀ መዛሙርቱ መታሰቢያቸው ይከበራል። በቀጣዩ ዕለት በነሐሴ 15 ቀን ደግሞ በቤተክርስቲያናችን ታሪክ በታላቅ ተጋድሏቸውና በጽናታቸው የደመቁትን የሁለቱን ንጹሃት እናቶቻችንን የቅድስት እንባ መሪናንና የቅድስት ክርስቲናን ዓመታዊ የዕረፍት በዓል እናስባለን። ቅድስት እንባ መሪና በ4ኛው መቶ ክፍለ ዘመን በምድረ ግብጽ ተወልዳ ያደገች ድንቅ እናት ናት። እናቷ በልጅነቷ ስላረፈች አባቷ በስጋዊና በመንፈሳዊ ዕውቀት አሳደጋት። እድሜዋ 15 ዓመት ሲሆን አባቷ ወደ ገዳም ሊመንኑ ሲሉ እርሷም አንተ ነፍስህን አድነህ የኔን እንዴት ትተዋታለህ? እኔም እመንናለሁ አለችው። ገዳማቱ በሙሉ የወንዶች በመሆናቸው አባቷን አማክራ አለባበሷን ቀይራና ስሟን ወደ ወንድ በመለወጥ አባ እንባ መሪና ተብላ ከአባቷ ጋር ገዳም ገባች። በዚያም ወንድ መነኮሳቱ ሳይጠራጠሯት በታላቅ ተጋድሎ ኖራለች። በኋላ ግን አባቷ ሲያርፍ በአንዳንድ መነኮሳት ምክንያት ወደ ከተማ ለተልእኮ ተላከች። በተላከችበት ቦታ አንድ አመንዝራ ወጣት ያሳዳሪውን ልጅ አፈግዞ ሲሄድ ልጅቷ የአባ እንባ መሪና ጽንስ ነው ብላ በሐሰት ከሰሰቻት። ቅድስት እንባ መሪና ግን ሴት ነኝ ብላ ገላዋን ገልጣ እውነቱን ከመናገር ይልቅ እነዚያን አበሰኞች ኃጢአት ለመሸከም ወስና ወጣትነትን ቢፈትነኝ ነው ማሩኝ በማለት ትናን መረጠች። ከገዳም ተባረራ በሐሰት የተከሰተችበትን ሕፃን በየመንገዱ ወተት እየለመነች ካሳደገች በኋላ ከከባድ ቀኖና ጋር ወደ ገዳሙ ተመለሰች። ለ37 ዓመታት ያህል ገዳሙን በፍጹም ትሕትና ስታገለግል ኖራ በዚህ ዕለት አረፈች። መነኮሳቱ ስጋዋን ሊገንዙ ሲቀርቡ ግን ወንድ ሳትሆን ሴት መሆኗን አዩ። አበምኔቱና መነኮሳቱ በታላቅ ጸጸት አለቀሱ። ስጋዋንም በክብር ሲገንዙ ከተባረከ ስጋዋ ክርስቶስ ይቅር ይበላችሁ የሚል ድምፅ ተሰማ። በዚህች ዕለት ዳግመኛ በ2ኛው መቶ ክፍለ ዘመን የተነሳችው ታላቁ ሰማዕት ቅድስት ክርስቲና ትታሰባለች። የሀገረ ገዥ ልጅ ብትሆንም የአባቷን ጣዖታት ሰባብራ በክርስቶስ አምናለች። አባቷና ተከታዮቹ ነገሥታት በዛንጀር ቢገርፏት በእሳት ቢያቃጥሏትና ምላሷን ቢቆርጣትም በጸሎታ አሸንፋለች። በመጨረሻም በዚህች ዕለት ለፍኝት እባብ አስነድበው ገለዋታል። በተጨማሪም በዚህች ዕለት ቅዱስ ለወርኒዮስ ሰማዕት 30,000 ሰማዕታት የቅድስት ክርስቲና ማይበር እንዲሁም የእመቤታችንን ሥጋ ለመግነዝ ቅዱሳን ሐዋርያት በአንድነት የተሰበሰቡበት ዕለት ይታሰባል። በቀጣዩ ዕለት በነሐሴ 16 ቀን ደግሞ በቤተክርስቲያናችን እጅግ ታላቅ ክብርትና የመጨረሻዋ በዓል የሆነችውን የእመቤታችን ቅድስት ድንግል ማርያምን የፍልሰት የትንሣኤና የዕርገት በዓል በታላቅ መንፈሳዊ ደስታና ሐሴት እናስባለን። የእመቤታችን የሥጋዋ ተነስቶ ማድረግ እንደ እንግዳ ደርሶ እንደ ውሃ ፈሶ ወይም በአጋጣሚ የተደረገ አይደለም። ጥንቱን በአምላክ ልቦና ታስቦ በኋላም በነቢያት ትንቢት ተነግሮለት የተፈጸመ ታላቅ ምስጢር እንጂ። እመቤታችን ቅድስት ድንግል ማርያም ቅድመ ዓለም በአምላክ ልቦና ታስባ ትኖር ነበር። አዳምና ሔዋን በሳቱ ጊዜ እግዚአብሔር ከ5 ቀን ተኩል በኋላ ካንተ ባህሪ ከምትገኝ ንጽሕት ዘር ተወልጄ አድንሃለሁ
ቶሎ ተስፋ ድነት የሰጠው ለዚች ንጽሕት እናት ነበር። ከአዳም ጀምሮ እስከ ደጋጉ ኢያቄምና ሐና ድረስ የመጣው ሐረገ ትውልዷን ንጽሕት ሳይጎልበት ጥንት አብሶ ሳይደርስባት ወላዲተ አምላክን አስገኘ። ከእናቷና ከአባቷ ቤት ለ3 ዓመታት ቆይታ ወደ ቤተ መቅደስ ገባች። በዚያም ለ12 ዓመታት መላእክተ ብርሃን ከበስትና ጽዋ ሰማያዊ እየመገቧት አገለገለች። እድሜዋ 15 ዓመት ሲሆን ወደ ጻድቁ ዮሴፍ ቤት ሄደች። በዚያም መልአኩ ቅዱስ ገብርኤል አበሰራት። አካላዊ ቃልን እንበለ ተፈትፎ በድንግልና ወለደችው። በስደቷ ጊዜም ከአረዌ ሄሮድስ ዘንድ ልጇን አዝላ በረሃብና በጥም በላብና በድካም በእንባና በሐዘን ለ3 ዓመታት ከ6 ወር ከገሊላ እስከ ኢትዮጵያ ተሰደደች። ልጇ ክርስቶስ ሲሰቀልም በነፍሷ ሰይፍ አለፈ። የመጨረሻውን ፍጹም ሐዘን አስተናገደች። ከልጇ እርገት በኋላ በጽርሐ ጽዮን ከሐዋርያት ጋር ለ15 ዓመታት ስትኖር ስለ ኃጥአን ስትማልድና ምስጢር ስትገልጽላቸው ኖራለች። እድሜዋ 64 ሲደርስ በጥር 21 ቀን አረፈች። ሐዋርያት ሥጋዋን ወደ ጌቴሴማኒ ሲወስዱ አይሁድ ሊያቃጥሉት ሲፈለጉ ቅዱስ ገብርኤል ወስዶ በዕፀ ሕይወት ስር አኖራት። ሐዋርያት በነሐሴ ሱባኤ ሲይዙ ጌታ የድንግል ማርያምን ንጹሕ ሥጋ ሰጥቷቸው በጌቴሴማኒ ቀበሯት። በሶስተኛው ቀን በነሐሴ 16 ቀን እመቤታችን ቅድስት ድንግል ማርያም እንደ ልጇ ባለ ትንሣኤ ተነስታ ወደ ሰማይ አረገች። ደጉ ሐዋርያ ቅዱስ ቶማስ ትንሣኤዋንና እርገቷን አይቶ መግነዟን ተቀበለ። በዓመቱም ሐዋርያት በያዙት ሱባኤ ጌታ ራሱ ቀድሶ እመቤታችንና ሐዋርያትን አቆረባቸው። የበዓሉንም ቃል ኪዳን ሰምተው ከድንግል ተባርከው በፍጹም ደስታ ተመለሱ። በዚህች ዕለት ዳግመኛ በመጀመሪያው በክፍለ ዘመን የሶርያ መስፍን የነበረው ቅዱስ ጊጋር ሶርያዊ ይታሰባል። እመቤታችን ወደ ሊባኖስ ስትሰደድ አስተናግዷታል። ሄሮድስ እመቤታችንን አሳልፎ እንዲሰጠው በጠየቀው ጊዜ አልናገርም በማለቱ አካሉ ተቆራርጦ በሰማዕትነት አርፏል። እርሱም ስለ እመቤታችን ፍቅር የተሰዋ የመጀመሪያው ሰማዕት ተብሎ ይጠራል። በተጨማሪም በዚህች ዕለት የቅዱሳን ሐዋርያት ታላቅ ጉባኤና የሰማዕታት አለቃ የቅዱስ ጊዮርጊስ የፍልሰት በዓል በታላቅ ክብር ይከበራል። አምላከ ቅዱሳን ከእናታችን ከቅድስት ድንግል ማርያም ረድኤትና በረከት ከቅዱሳን ሐዋርያት ጻድቃንና ሰማዕታት ፍቅርና ጸጋ አብዝቶ ያሳትፈን፣ በሃይማኖታችን ያጽናን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።